ቃዲስ እበላለሁ ብሎ ተበላ። ኤቢስ ከዛሬ ተኝታ በሱ ፍቅር ያው ባወደውም እንኳን ናታንን ለመርሳት ብላ ቃዲስ ጋር የጀመረችው ፍቅር አሁን ላይ ቀለበት ለማሰር ቀለበት ገዙ። ነገር ግን ይሄ ያልተዋጠላት ዳጣ እሱን ከመከታተል አላረፈችም። አሁንም ቢሆን ያደረገውን ያድርግ እንጂ እከታተለዋለሁ በማለት ቃዲስን እጅ ከፈንጅ ከምጥን ጋር ያዙት። እሱም እያየውን ማመን አቅቶት ኤቢ በህልሜ ነው በውኔ የመጣችው ብሎ በጣም ተደናግጧል። ወይዘሮ ማርቲ ለምን ይቅርታ አድርጌለት በነበር አቶ ደረጀ ከቤት አይሄድም ነበረ በማለት ለቅሷን አመራቸው። የተጻፈላትን ደብዳቤ ከመኝታው ላይ ስታገኝ ካሁን በኋላ አንቺ ከሄድሽም እኔም አልመጣም፣ ልጆችሽን ይዘሽ ሂጂ አሜሪካም ከሄድሽ በማለት የመጨረሻ ደብዳቤውን ጽፎላት ሂዷል። በዚህም እያነበበች ወይዘሮ ማርቲ እንባዋ ልቧ ተሰብሮ እኔው ይቅርታ ጠያቂ እኔው ተበዳይ እያለች በጣም እንባዋን ማንባት ጀመረች። ነገር ግን በመጥፋቱም እነ ናታንንም ምን አንተም ቁጭ ብለሃል አይደለ ለምን ፍለጋ አትሄድም ብትለውም አባዬ እንደሚሄድ በፊት ጊዜ ነግሮኛል ሲላት አንተም ይሄን ታውቃለህ ማለት ነው በማለት ወይዘሮ ማርቲ ናታን ላይ ጮኸች። እና ታዲያ አባዬን ይቅርታ አልቀበልህም ስትዩ ምን ያድርግ ታዲያ ታሟል በዛ ላይ። ስለዚህ በቃ ይሄ ነው በማለት ኤቢም እየተናደደ ይሆን የት ነው ሄደው ማለት የት ልሄድ ነው አለች። እኔ እንጃ ዳጣ ግን ሻንጣ ይዞ ነው የወጣው። ለዛ እየቀለድሽ ነው እንዴ? ኧረ አይደለም አልቀለድኩም። ቀለበትም ገዝተናል። ስታይ ጥሩ ይሰራል። አመሰግናለሁ። አቶ ደረጀ ቤቱን ለቆ ጠፋ። ይሄን የሰማችው ወይዘሮ ማርታ ያነበበችው ደብዳቤ ልቧን ሰበራት። ይቅርታ ብልሽም ብጠይቅሽም ይቅርታ ልታደርግልኝ አልቻልሽም። ትተሽ ልጆችም እንደዚህ እየሆኑ ይቅርታም ሳትቀበይኝ ወደ አሜሪካ ልትሄጂ ነው። ስለዚህ አንቺ ስትሄጂ ከማይ እኔ ራሴ ሄዳለሁ በማለት ሻንጣውን ይዞ ሁሉም እንዴት ተቀመጡ ቤቱን ለቆ ጠፋ። ይሄንን ስታነብ ግን ወይዘሮ ማርቲ ልቧ ተሰበረ። እውነቱንም ጻፈላት። ብታምንኝም ባታምንኝም ይሄ ከ20 ዓመት በኋላ አንዴ አንቺን በጣም ነው የምወድሽ፣ አንቺን ጠልቼ አይደለም በወጣትና በስካር ላይ እንደሆንኩኝ ነው። ይሄን ደግሞ ሰላምንም ብትጠይቂያት ታስረዳሻለች በማለት እንግዲህ ደብዳቤ ጽፎላት ከቤት ጠፍቶ የቤቱ ሰው ሁሉ በጭንቀት ይገኛል። አስመሳዩ ቃዲስ አሁንም ከምጥን ጋራ ይዞ ምጥንን ወደ ሌላ ቦታ ሄደ። በጣም ያሳዝናል። ይሄንን አሁንም ኤቢ ልታምን አልቻለችም። ነይ እንሂድ አሁንም ስትላት ዳጣ አንቺ ልጅ ከሱ ምንድነው የምትፈልጊው በማለት ተቆጣቻት። እሺ በቃ እኔ ለዚህ ትቀጭኛለሽ ለሁሉም ነገር በማለት ተረርታት ተቀጥታ ሄዳለች። ቃዲስ በጣም ልክስክስ ነው። አሁንም አሜሪካ ለመሄድ ብሎ ከመድኃኒት ጋር ስልክ ቁጥር ተለዋወጡ። እኔማ መታኝ አቀርም ባሏንም ሳላስቀረው እንትን አልልም በማለት የእሱን ቁጥር ሰጠችው። ቃዲስ ኤቢና አርጁ ሲሳሳሙ ደረሰባቸው። ይሄንን ቢያይም በቃ ስደነግጥ እንዴት መጣ ይሄን እኮ ልንገርሽ ብሎኝ እንድሲል ነው ሲል ሲስማት ጉንጯ ላይ ቶሎ ድርስ ሲል በጣም ደነገጠች። እሱም ችግር የለውም በማለት አረጋጋት። ለሁለተኛ እንዳያገኝሽ ኤቢ በማለት እንደሚያስቸግርሽ አውቃለሁ እንዳያገኝሽ ብሎ ሲላት ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 68 በባለፈው ክፍል እንግዲህ የቃዲስ ተንኮል ይታወቅበታል ብለን ነበረ። ቃዲስ ግን ደዊ ተብላ ምጥን ስደውል ለምንድን ደወልሽ? ለምንድን ነው ላውድ ያደረግሽው? ለምንድን ነው እያለ በጥያቄ ሲያፋጥጣት ነበረ። እሷም ግን አይ ምንም እንዲህ እያለ አሁን እኮ ደውለህልኝ ነበር በያጥኒ ብሎ
ጆሮዋ ላይ ነው የዘጋባት። አንቺ እንደዚህ አይነት ወንድ ጋር መደዋወል የለብሽም እያለ ጥሩ ሰው መስሎ ነበር እንግዲህ ኤቢ እየሰማች ተጠራጥሯልና ይሄን የሚያደርገው ራሱ ነው ለማስመሰል እንግዲህ እንደዚህ ያደረጉት ብሎ ስላሰበ ራሱን ቀይሮ እንግዲህ እንደዚህ ሊል ችሏል ማለት ነው። በመጨረሻ እንግዲህ ኤቢ እሱን ልታምን ችላለች ማለት ነው። እንግዲህ ዳጣ ውሸታም ናት፣ እነሱ ውሸታም ናቸው በማለት አሁን ደግሞ ኤቢ ማነች ምጥን ማለት ነው አሁን ላይ ጎበዝና እንትን ብላታለች፣ መክራታለች ማለት ነው። እንግዲህ ምክሯን ተቀብላለች እና በመጨረሻ ምንድነው ያደረገችው? በመደወል ወደ ዳጣ ጋር ትምህርት ቤት ልንመዘገብ ልንሄድ ነው ከውሃ ጋር ይሄንን ስትለው ዛሬ ስንት ሰዓት ነው እንትን የምትይው ሲላትም አይ ስንጨርስ ነው ስንት ሰዓት አላውቅም ስትለው በቃ ለምን ዛሬ አብረን አንውልም ስትል ነበር። በዚህም የተነሳ ዳጣን ስለመከረቻት እሺ በማለት የእሱን ሀሳብ ተቀብላለች። በቃ ውሃንም ንገሪያትና ዛሬ ቀርቻለሁ ነገ እንመዘገባለን በያትና ከዛ ይሽ ሊሄድ በማለት እንግዲህ ወደ ውሃ ጋር በመደወል እውነት ለዳጣ በመደወል እውነቱን ነግራታለኝ። በዚህም ዳጣ ደስ ብሏታል። ቴክስት ያለሽበትን ቶሎ ላኪልኝ በማለት ቴክስት አድርጋላታለኝ ማለት ነው። እንግዲህ እሷም ይሄንን ስትሰማ እሺ በማለት ተቀብላለች ማለት ነው። አቶ ደረጀ ከቤት ጠፍቷል። እንግዲህ አቶ ደረጀ ይቅርታን ቢል ቤተሰቡ ልጆቹ ኤቢ በጣም እየለፋይ ትገኛለች። እናቷንም በባለፈው ታረቂ እያለች ስለምን የቤቱን እቃ ሁሉ ስጨርሰው ነበር። በዚህ የተነሳ እንግዲህ ወይዘሮ ማርቲም የእሱን ይቅርታ አልተቀበለችም። ጽፎም ይቅርታ ቢጠይቃት እምቢ ብለዋለች። እሷም ያው እንግዲህ ይቅርታ ብሎ ደብዳቤ ቢጽፍላት እዛ ላይ ምንድን ነው ያደረገችው? እዛ ላይ እንግዲህ ያላትን ጽፋ አይቻልም በቃ ካሁን በኋላ እኔ ከኔ ውስጥ የለክም በማለት ነበር ያለችው። እና በዚህ የተነሳ እንግዲህ ልቡ ተሰብሯል። አቶ ደረጀ አፉ ባይናገርም ያው ሁሉንም ነገር ማሰብም እንትን ማለትም ይችላል። ልጆቹ እንዴት እንደሚሆኑም የለን ይቅርታ ብሎ ቢላትም በእርግጥ ትቀበለዋለች ብለን ነበር። እንግዲህ በመጨረሻ ተነስቶ ይሄዷል። ሽማግሌ ፈልገን እየታረቁ እያሉ ኤቢና ናታን እንዲህ እያሉ ተመካክረው ነበር። ከቤት እንዲወጣ አድርገዋል። በእርግጥ ይሄ የኤቢና የናታን ሚስጥር ነው። ዳጣ ማታቁና ነው ማለት ነው። ምክንያቱም አንቺም ይቅርታ ስላላረግሽለት በዛ ነው የሄደው። እንደሚሄድ ነግሮኛል ይቅርታ ካላረግሽልኝ ብሏል። አንተም ቁጭ ብለሃል እኮ እሱ ጠፍቶ እያለች እንግዲህ የጻፈላትን ደብዳቤ ስታነብ ካልጋው ጋር ያስቀመጠው ስታነብ ልቧ እያለቀሰችና እየተጸጸተችም ትገኛለች። እናም እንግዲህ ቁጭ ብለሻል አንቺም ስትላት አንቺ ነሽ በቃ ይታረቁ ብዬ ይቅርታ አድርጊለት ብልሽም እምቢ አልሽ፣ በዚህ ነው የጠፋው በማለት እንግዲህ ወይዘሮ ማርቲ ላይ ስጮህባት ኤቢ በጣም ትናደ እኔ ላይ ነው የምጮኸው እንደዚህ በማለት ወይዘሮ ማርቲም በጣም ትናደዳለች። እኔው ተበድዬ ነው ይቅርታ አልጠይቅ እኔው እንደዚህ እያለች እንግዲህ ሁሉንም ነገር በግልጽ ነግሯታል። የተፈጠረውንም የሆነ ያለውንም ማለት ነው። በመጨረሻ እንግዲህ አቶ ደረጀ ያው እንግዲህ ለጊዜው ከቤት ጠፍቷል ማለት ነው። ይሄንን እንግዲህ ስትጠይቃት ኤቢ ዳጣ ለዛ ማለት ነው ሻንጣ ይዞ ከቤት ሲወጣ አይቼዋለሁ ስትላት እንዴት ሄዷል እኮ እያልሽ ነው እያለቻት ነበር። አዎ እንዴት ስትላት ነበር። አይቼዋለሁ ወዴት እንደሚሄድ አላውቅም ስትላት ነበር። እንግዲህ ለዛ ደግሞ እንግዲህ ለዛና መድኃኒት ተጠፋጥፈዋል ማለት ነው። መድኃኒት በጣም ባለጌ ነች መቼም ለሁሉም ነገር እኔ ነኝ ሁሉም ነገር እማቀው ነው የምትለው። ምግብ እዚህ ላምጣልሽ ወይስ ሳሎን ላቅርብልሽ ብትላት እኔ ፕራይቬት አይደለሁ ምንን እንደዚህ አታናግሪም እና እንዴት ልበልሽ ምግብ እኮ የት ላቅርብልሽ ነው ያልኩሽ ስትላት እንግዲህ ዘላት ይዛታለች ማለት ነው። እንዲህ ስትላት አረ ይቅርታ ስትላትም ለምን ይቅርታ ብላ እንግዲህ ዳጣ ከመሀል መታገላግላት ላይ ምንድነው ሰራተኛ ብትሆን እንደንቹ ሰው ናት እኮ በማለት እንግዲህ ዳጣ አብራ መሀል ትገባለች። ከዛም ገላግላት እየሮጠች ትሄዳለች ማለት ነው። እንግዲህ ዳጣ ተለይታ ስትሄድ እሷም ሄዳለች። እሷም እንግዲህ ስልክ በምትደውልት ጊዜ
አቻ ማለት ነው። አቻ ላይ ደውላለች እና እንዴ ምሳ ልጋብዝ፣ ምሳ አብረን እንብላ ትለዋለች። እሱም ኧረ እኔ አልሄድም አንቺ ሰው እያለ ነው እንዴ አሜሪካ እኮ ነው እንትን እምልህ እያለችው፣ ኧረ በፍጹም እኔ አሜሪካን ሀገር የአሜሪካ ስንቱ ሰው እኮ ለመሄድ ስንት ነገር ያስባል እያለችው ነበርና እኔ ቢሆንም እኔ አልፈልግም በሀገሬ ላይ ነው እንደዚህ ነው እያላት ነበረ። እሺ በቃ ማታ ቪዲዮ ኮል እንዲደውልልኝ ስትለው ነበር። እንዴ ማታ እኮ መኝታ ሰዓት ነው ቢሆና ታዲያ ማታ እኔን ለማውራት እንዴ ልብሴን አውልቄ እኮ ነው እምተኛው ሲል እንደ ይሄንን ነው እንትን እምልልህ በጣም ጀግና እያለች እየወደድኩልህ እያለችው እንትን እያለችው ትገኛለች። እንግዲህ ለዛ ደግሞ ስልኳን ስትሞክር ቢዚ ይላታል። ምክንያቱም ከሷ ጋር እያወራበት ነበርና ስትናደድ የገዜ መሽማሽ ቃበት አይጣል ነው። ገዜ እኮ ለሱ ሊያረጋት ፈልጎ ነው። ነገር ግን ውስጥ አስገብተው ሲመጣ ምን ሆነሽ ነው ናማ ጊዜ እንዲሁም እሱ ፊት እቅፍ እንዲታደርገኝ እያለኝ ልታናድኝ የሴቶች እኮ እንትን ይገርማልና እንግዲህ እቅፍ እንድታደርገኝ እያለችው ነበረ። እሱም እሺ በቃም እንግዲህ እኔ እኮ ፊቱን አይሆንሽም ብያለሁ፣ ሽፍታ ነው ኃይለኛ ነው እያለ ራሱን ጥሩ እያደረገ ነበርና በመጨረሻ እንግዲህ ስልኳን ወረራው ነበር። እንዲች ልጅ እኮ አበዴች እያየና ቀጥል ላለች እኔን አቃጥላ ብላ የዚህ ጊዜ እንግዲህ ቀጥታ ሲደውልላት ስልኳን አንስታ ምንድን ነው ያደረገችው? አነሳይና አቻዬ እያለችው ነበር። መጀመሪያ እኮ ስትሰርበው መተህ እንድትስመኝ መተህ እንትን እንድትለኝ ስትለው ነበረ እንድታቅፈኝ እያለች። በመጨረሻ ግን ምንድን ነው ያደረገኝ? ይህንን በሚላት ጊዜ ይኸው እዚህ እኮ ጫማሽን ልጠብልሽ እያለኝ እኮ ነው ይሄ ገዜ ዝመቶ እያለ እኔ ይሄ ነገር እያለ አዎ እንደዚህ እያላቻዬ ስትለው አንቺ አሁን ምን አይነት ሰው ነሽ? እንደ ስላሶ ድፍት ያርግሽ እያለ እንግዲህ ተናዷል። ተነስቶ ይሄዳል ማለት ነው። ምክንያቱም እኔ አንቺን ደግሞ ታውቂያለሽ እንደምወድሽ አይደለ? ስለዚህ እኔ አንቺን አሁን ይዞ ለመሄድ ይሰቢበት፣ እኔም ያለውን ነገር እያዘጋጀሁ ነው እያላት ነበረ ማለት ነው። እሻቻዬ እያለች ነው እንግዲህ ደሞዟን እሷ ደግሞ እየፈለገኝ ነው። ምክንያቱም አቻ ጋር ለመሄድ ያስባለች ማለት ነው። ደሞዜን አሁን ደሞዛችንማ ሊሰጠን ነው ጋሽ እኮ ጠፋ ተቤት ትለዋለች። አረ ጥፍት ያርግሽ አንቺ ለደሞዝ ሆዲሽን ተሞላሽ ምን አነሰሽና ነው ደሞዝ ታያለሽ ቤቱ እንትን እያለ እንዲህ አው እያለችው። በዚህ ጊዜ እንግዲህ እሷ ደሞዟን ከሰጧት በኋላ ካቻ ጋር የሚሆነውን እንትን በይ ስላላ ካቻ ጋር ለመሄድ ፈልጋለች ማለት ነው። እና በዚህ የተነሳ ሆዲሽን ከሞላሽ ምን አይነቲቱ ነሽ ሰዎች እንዲዙ እየሆኑ እያላት እየተናገራት ነበር ማለት ነው። እናም እንግዲህ ይሄንን ብሏት የቤቱ ሰው ሁሉ እየታመሰ ነው። ወደ ቃዲስና ወደ መድኃኒት ጋር ስንሄድ መድኃኒትና ቃዲስ ባንድ ሆነው እንግዲህ የስልክ ቁጥር ሊለዋወጡ ችለዋል። አሜሪካ ሁሌ የምመኛት እንትኔ ናት ህልሜ ናት እያላት ነበር። አሜሪካ መሄድ ትፈልጋለህ ስትለው በጣም ይላታል። ስልክ ቁጥር እንግዲህ ከእሷ ጋር ተለዋውጣል። በጣም ደግሞ ቆንጆ ነህ ምን ስትል አንቺ በጣም ቆንጆ ነሽ አሜሪካ ነሽ ማለት ነው ከአሜሪካ የመጣሽው ሲላት አዎ እያለችው ነበርና ቆንጆ ነሽ ሲላት አንተ ደግሞ እያለ እንግዲህ ትዝ አላትና ኤቢም ባላስለቅሳት እንደዛ እንደደበደበች በጥፊ አስለቅሳታለሁ ምክንያቱም የዛን እዋጣባታለሁ ቀለበት እናስራለን ሲሉ አሁን እኔ የማደርገውን አደርጋለሁ በማለት እንግዲህ ተንኮሏን አስባለች ማለት ነው። ማነች መድኃኒት ማለት ነው እንግዲህ ወደ ምጥን ጋር ስንሄድ ምጥን እንግዲህ በቀጥታ ደውላ ለዳጣ ስነግራት ዳጣ ይዘው ከበሩን ከፍተው ወጥተው ሄደዋል። እንግዲህ እጅ ከፈንጂ ይዙታል ማለት ነው። እሱ መቼም ማስመሳይ ነው ወይ ምሳሌ ጋብዛ ነው እንደዛ ስላለች ብሎ ሊዋሽም ይችላል፣ አይታወቅም የሱ ነገር። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ